ሌላኛው አስደናቂ ምሽትና ጨዋታ ሪያል ማድሪድ በአሊያንዝ አሬና ከባየር ሙኒክ ጋር የነበረው ጨዋታ ነው። በጣም ውብ ፍጥጫ የተመለከትንበትና እጅግ ድንቅ ድራማ ያየንበት ጨዋታ ሆኖ ተመልክተነዋል። ብዙዎች እንግዲህ ይህንን ጨዋታ በጉጉት ጠብቀውት ነበረ። በእርግጥ ባየር ሙኒክ ያለውን አቋም መሰረት በማድረግ የጨዋታ ሪሞንታዳ የመሰራት እድሉ ጠባብ ነው፣ ግን ካለም እዚህ ስቴዲየም ላይ ሊኖር ይችላል የሚል ሀሳባችን እኛም ቀደም መስጠታችን ይታወሳል። ሪል የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ የባርሴሎናና የአትሌቲኮ ማድሪድ የትናንትናውን የሪያል ማድሪድና የባየር ሙኒክ አሊያንዝ አሬና ፍልሚያን ተመልክተናል። በቀደም ደም እንደ ጎርፍ ሲሄድና የተመለከትነው በሁለቱም ቡድኖች በኩል በተለይ የፈርሚን ሎፔዝ ከዛ አትሌቲኮ ማድሪድ አንድ ተጫዋች በተመሳሳይ መንገድ ተመልክተናል። ትናንት ደግሞ እግር ኳስ ልብሷን አውልቃ ያበረችበት ጨዋታ ነበረ ትናንት ማለት ይቻላል። ምክንያቱም 7 ጎል የተስተናገደበት እዚህ ሲገባ እዛ ሲገባ እዚህ ሲገባ እዛ ሲገባ በጣም አስደናቂ እንቅስቃሴ የነበረበት መጨረሻ ላይ ግን በብዙዎች ሀሳብ እኔም እስማማለሁ ዳኛ የወሰነው ጨዋታ ነው። ዳኛ ዲሳይድ ያደረገው ጨዋታ ነው። ከተጫዋቾች ይልቅ ጨዋታን የሚወስኑት ተጫዋቾች ናቸው መሆን ያለባቸው። ዳኛ የመዳኘት ስራ ነው ያለው፣ እኩል ሁለቱንም የማየት ስራ ነው ያለው። ግን ዳኛ የሚወስናቸው ውሳኔዎች አግባብነት የሌላቸው ውሳኔዎች ከወሰነ ዳኛ ግን ወይም አንዳንዴ በህግ ትክክል ሆኖ ሞራሊ ትክክል ያልሆኑ ውሳኔዎችን እናያለን። እሱ ቡድኖችን ዋጋ ያስከፍላል፣ ፉክሩንም ያጠፋል። ትናንት የነበረው ሂደትም በዛ መንገድ የሚታይ ነው። ስሎቫናዊ ቪኒቺች ለካማቪንጋ የሰጡት ቢጫ ካርድ ለእኔ ይሄ ግል እምነቴ ነው፣ እናንተ አድማጮችም ሀሳባችሁን ልትሰጡ ትችላላችሁ። የካማቪንጋ ቢጫ ካርድ ልክ አይደለም፣ ዲዘርቭ የሚያደርግ አይደለም። የካማቪንጋ ቢጫ ካርድ ቢያልፉት የሚቻል ነበረ። ኦፍኮርስ ዳኛውን ይደግፋቸዋል ህጉ። ከዚህ በፊት ትሮሳርድ እንዳየው ቢጫ ካርድ ማለት ነው። ከዚህ በፊት ዲክላን ራይስ እንዳየው ቢጫ ካርድ ማለት ነው። ከዛ በኋላ እንግሊዝ እግር ኳስ ማህበር እንዲሁም በኋላ ላይ አሻሽሎታል ህጉን፣ ትዕግስት ማድረግ እንዳለባቸው ዳኞችን በመጥቀስ ማለት ነው። የትናንትናው ግን በተለይ አውሮፓ ሻምፒዮንስ ሊግ ብዙ ጊዜ ዳኝነቱ ሰርተ ብላ ነው ይባላል። ደክመ ብላ ሰርተ ብላ ነው ተብሎ ይታመናል። ስለዚህ በዛ ሂደት ውስጥ ያለን ቡድን በዛ ስሜት ውስጥ ያለን ነገር በጥቃቅን ስህተት በካርድ ለዛውም ቢጫ ካርድ ያለበትን ተጫዋች የመጨረሻ ማስጠንቀቂያ ሰጥተው ማለፍ ሲገባቸው በእርግጥ ካማቪንጋም በተወሰነ መንገድ በቃላት ተናግሯል የሚሉ ነገሮች አሉ። ኳሱን ይዞ ከመሄድም ባለፈ ቃላት የመወራወር ነገር ከዳኛው ጋር የገባበት ሂደት ነው። ግን ቢታገሱት ከጨዋታው ውበት አንጻር የተሻለ ነው ተብሎ ይገመት ነበር። ጨዋታው ይበልጥ ወደ ተጨማሪ ሰዓት የሚሄድበት አሸናፊውን ሪያል ማድሪድ ሊሆን የሚችልበት እድል ሊኖር ይችል ነበረ። መገመት አንችልም። እንደሚታወቀው እንግዲህ ሪያል ማድሪድ ቀድሞ ነው ኳስና መረብን ማገናኘት ይችላሉ። ገና አርዳ ጉለር በመጀመሪያው ደቂቃ በጣም ውብ ጎል ነው ያስቆጠረ የማኑኤል ኖየርን ስህተት ተጠቅመው ጨዋታው ሳንቲያጎ በርናቦ ላይ 2-1 ተሸንፎ ነው የመጡት። አሊያንዝ አሬና ላይ ጎል አስቆጠሩ። ጨዋታው 2-2 ሆነ። አሊያንዝ አሬና ላይ እንደ አዲስ ተጀመረ ጨዋታው ገና አንድ ደቂቃ ላይ ጎል ስለተቆጠረ። ከዛ በፍጥነት ባየር ሙኒኮች አስቆጠሩ። እንደገና ሪያል ማድሪዶች ኳስና መረብን ማገናኘት ቻሉ። በአርዳ ጉለር አሁንም ሌላ የሚያምር ቅጣት ምት፣ እንዴት አባቱ ያምራል የአርዳ ጉለር ቅጣት ምት፣ እንዴት አይነት ታለንት እንደሆነ ማለት ነው። ለዛውም ኖየር ላይ ከሆነ ዓለማችን ቁጥር 1 ግብ ጠባቂ የሚባለው ኖየር ላይ ነው እንደዚህ አይነት የቅጣት ምት ጎል ያስቆጠረበት። ሃሪኬን አስቆጠረ። እንደገና ሪያል ማድሪዶች ወደ መሪነት የመጡበትን ጎል አስቆጥሩ 3-2 አደረጉት። ጨዋታው 4-4 ሆነ። በጣም በአስገራሚ ሁኔታ አስገራሚ እንቅስቃሴ የተመለከትንበት ጨዋታ ማለት ነው። ይሄ ሂደት ግን በዚሁ በቀጠለበት ሂደት እኩል ነበሩ። ወደ ተጨማሪ ሰዓት ነው የሚሄዱት። 80 ምናምንኛው ደቂቃ ላይ ነው። ወደ 90 ደቂቃ ተቃርበናል። ወደ ተጨማሪ ሰዓት የሚሄድበት ሰዓት ላይ ነው። ሊሄዱ የሚችሉበት እድል ሰፊ ነበረ። ኢቭን ማድሪድ ሊያሸንፍ የሚችልበት እድል ነበረ። እያጠቃ ነበረ በነ ምባፔ በነ ቪኒሲየስ ጁኒየር። በተመሳሳይ የሙኒክም ብቃት የሚናቅ አይደለም። ቪንሴንት ኮምፓኒ አስደናቂ ቡድን እንደሰሩ አይተናል። ቢጫ አይተዋል። በነገራችን ላይ ቪንሴንት ኮምፓኒ ቀጣይ ከፒኤስጂ ጋር ፓርክ ደስ ፕሪንስ ላይ የሚደረገው ጨዋታን መምራት አይችሉም። በቴክኒክ ኤሪያ ላይ ቁጭ ብለው እንደ ማንኛውም ደጋፊ ተመልካች ጋር ቁጭ ብለው ነው ጨዋታውን የሚመለከቱት። ቪንሴንት ኮምፓኒ ምርጥ ቡድን እንዳላቸው አሳይቶናል። አሊያንዝ አሬና ላይ በነገራችን ላይ ሪያል ማድሪድ በ4 ተከታታይ ጨዋታዎች አሸንፏቸዋል እና ስነ ልቦና ጫና ውስጥም የነበሩበት ሂደት እንደነበረ ይታወቃል። በዚህ ሂደት ውስጥ የዳኛው ቢጫ ካርድ በእርግጥ ካማቪንጋ ቢጫ ካርድ ያለበት ጥንቃቄ ማድረግ ነበረበት ኦፍ ኮርስ። ግን ተጫዋች አንዳንዴ ስሜታ ይሆናል። ተገቢ ነው ወይ ሁለተኛ ቢጫ ካርዱ
ሞራሊ ነው። በህግ ደረጃ ቅድም እንዳስቀመጥኩላችሁ ነው። ዳኛውን የሚያስጠይቃቸው ነገር የለም። ማድሪድን መክሰስ አይችልም። ምክንያቱም ሩል ኦፍ ዘ ሎውን ወይም ደግሞ የዳኝነት ህጎችን የጣሱት ነገር የለም። ኳስ አላስጀምርም ማለት ማዘግየት ቢጫ ካርድ ያሰጣል። ኦቤስ ነው። ያን አውቆ ካማቪንጋ መጠን ግን ሻምፒዮንስ ሊግ ብዙ ጊዜ እንዲህ አይነት ነገሮችን በጥቃቅን ነገር ጨዋታ እንዲወሰን ዳኞች አይፈቅዱም። ለዛ ነው ካማቪንጋም እንደዛ አይሆንም በሚል ሐሳቤ ነው ያንን ነገር ለማድረግ ያሰበው። ቪኒሲየስ ግን በጣም ጨከኑበት። በዛ ላይ ማገገሚያ በሌለበት ደቂቃ ላይ እንግዲህ ያቺ ኳስ ናት ሂዳ ሉዊስ ዲያዝ አስደናቂ ኳስ ከሳጥን ውጭ ያስቆጠረ። ጨዋታው ተጠናቀቀ ሲባል ሃሪኬን እንዲያውም እየተናገረ ነበረ። ማይክል ኦሊሴን ኳሱ እንደያዘው ይዘው ወደ ማዕዘኑ ውጣ ነው ያልኩታል። ደቂቃው ስላለቀ ወደ ማዕዘን ይዘው ውጣ እያልኩት ኦሊሴ ሰብሮ አልገባም አለ። ተናደርኩ አለ ሃሪኬን ሲናገር ጋዜጣዊ መግለጫ ላይ ተናደርኩ። እንዴት ሰብሮ ይገባል እያልኩኝ ገባ። ወዲያው ጠቅ አድርጎ ቺፕ አድርጎ ሲያስቆጥር ወደ ስታይል እየሆነ እኔ እኮ ወደ ማዕዘኑ ይዘው ሄድና ደቂቃው ስላለቀ በዛው ያበቃ የሚል ነበር ሐሳቤ ይላል ሃሪኬን። በትናንትናው ጨዋታ ላይ ሪያል ማድሪድ በትልቁ ዋጋ ካስከፈሉት ነገሮች መካከል ለኔ ግብ ጠባቂው ቲቦ ኮርቷ ለመኖሩ ትናንት ሉኒን ያስተናግራቸው ጎሎች የማኑኤል ኖየር የመጀመሪያ ጎል በእርግጥ ስጦታ ነው፣ ግን ከዛ በኋላ ያሉት ጎሎች አስቸጋሪ ናቸው። ቅጣት ምቱም በጣም ከባድ ነው። የኤምባፔም ጎል በጣም አስቸጋሪ ኳስ ነው። በተቃራኒው በሉኒን ላይ የተቆጠሩ ጎሎች አሁን የዲያዝ ጎል ተጨርፏል። በእርግጥ የመጀመሪያው ጎል ፓቭሎቪች ያስቆጠረው ጎል አይታችሁታል አድማጮቻችን። የፓቭሎቪችን ጎል በግንባር የትኛውም ግብ ጠባቂ አይፈቅድልም። የራሱ ክልል ውስጥ ተጫዋች ከሱ ቀድሞ ኳስ እንዲገጭ አይፈቅድለትም። ሞቶ ነው ኳሱን በእጁ ፓንች ማድረግ ያለበት። ቲቦ ኮርቷ እንዲህ አይነት ነገር አይፈቅድም ነበር እና የግብ ጠባቂ ልዩነት ቲቦ ኮርቷ ቢኖር ሞር ሀሳብ ይኖር ነበረ። በነገራችን ላይ አርበሎዋ በዚህ ዓመት ሩጫውን የጨረሰ ይመስላል። ሪያል ማድሪድ ለሁለተኛ ተከታታይ ዓመታት ዋንጫ ሳይዝ የሚያጠናቅቅ ይመስላል። አርበሎዋ በዓመቱ መጨረሻ ይለቃል። ዲዲየር ዴሾ እንደሚተኩት ይጠበቃል። ዲዲየር ዴሾ የቀድሞው ነው የአሁኑ የፈረንሳይ ብሔራዊ ቡድን አሰልጣኝ። ቀጣይ ዚዳን ፈረንሳይን ሲረከብ ዴሾ ደግሞ በተቃራኒ ወደ ቀድሞ የዚዳን ቤት ሪያል ማድሪድ በማምራት በአሰልጣኝነት እንደሚመሩ የሚጠበቁ ነው የሚሆነው እና የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ ጨዋታው እንዳለቀ በቀጥታ መልበሻ ክፍል ውስጥ ነው የገቡት፣ የሪያል ማድሪድ መልበሻ ክፍል ውስጥ እና እያንዳንዱ ተጫዋች እየጨበጡ ሁሉም ተጫዋቾች አድንቀዋል። ለሰሩት ነገር፣ ላረጉት ነገር፣ ላደረጉት ትግል አድንቀው ቃል ገብተውላቸዋል። በቀጣይ ዓመት ችግራችን ተረድተናል፣ ዋነኛው ችግራችን ያለው አማካይ መስመር ላይ ነው። አሪፍ የአማካይ መስመር አመተን ተጫዋች ቡድኑን እናጠናክራለን። በዝውውር ሪያል ማድሪድ ወደ ቀደመ ማንነቱና ወደ ዋንጫ የምንመልስበት ዓመት ቀጣይ ዓመት ይሆናል በሚል ለነ ቤሊንጋም ለነ ቪኒሲየስ ጁኒየር ለነ ክሊያን ምባፔን ጨምሮ ለሪያል ማድሪድ ተጫዋቾች ቃል ገብተውላቸዋል። ማድሪድ በቀጣይ ዓመት ትልልቅ ዝውውሮችን በተለይ ተከላካይና አማካይ መስመር ላይ እንደሚያደርግ አረጋገጡበት ሂደት እንዳለ የተነገረበት ሂደት ነው ያለው። በጣም የሚያምር ጨዋታ ነው። በጣም የሚደንቅ ፍልሚያ ነበረ። ሪሞንታዳ የተቃረበበት ጨዋታ ነበረ፣ ግን አልሆነም። አሁን የአውሮፓ ሻምፒዮንስ ሊግ ከእያንዳንዱ ሊግ አንዳንድ ተወካይ አለው። ከእንግሊዝ አርሰናል፣ ከፈረንሳይ ፒኤስጂ፣ ከጀርመን ባየር ሙኒክ፣ ከስፔን አትሌቲኮ ማድሪድ። ጣሊያን ሊግ ብቻ ነው ብቸኛ ተወካይ የሌለው። አንዳንዴ ለማመጣጠንም ይመስላል በሚል አንዳንዶች ትችት እየሰጡ ነው የሚገኙ። ከአንድ ሊግ ሁለት ቡድኖች እንዳይኖሩ የአውሮፓ እግር ኳስ ማህበር የፈለገ አይመስልም በሚል ሀሳቦችን የማድሪድና የባርሴሎና ዳኝነት መሰረት በማድረግ ሀሳብ እየሰጡ ይገኛሉ። እናንተስ ምን ትላላችሁ? ሀሳብ ስጡበት። አድማጭ ተመልካቾቻችን ነገ በምሳ ሰዓት ፕሮግራማችን